ግን ማለት ነው ድፍረትሽ እኮ ከማንም ሴት ጋር አይወዳደርም። የእውነት እንዳንቺን የደፋርና አይን አውጣ ሴት አላየውም። የእውነቴን ነው ምልሽ፣ በጣም ደፋር እኮ ነሽ። ጭራሽ ቤቷ ድረስ ሄደሽ በግልጽ ባልሽን ለእኔ ስጭኝ፣ እኔ ልንከባከብልሽ። አንቺ ለወንድ ልጅ ክብር መስጠትና አብርሽን መንከባከብ አልቻልሽም። እኔ ተውኩልሽ እኮ አላለችም። ጭራሽ አንቺም ነሽ ለሩታ የተውሽላት፣ ያውም አንቺ ነሽ ለሩታ የተውሽላት ነውስ ሩታ ናት ለአንቺ የተወችልሽ? ነገሩ ሁሉ ተገላቢብጦሽ ሆኗል እኮ። እኔ ትችልሻለሁ፣ ባልሽን ግን መንከባከብና ክብር መስጠት አልቻልሽም። ወንድ ልጅ ክብር ይፈልጋል። ካልቻልሽ ደግሞ እኔ ክብር ምን መሆኑን ላሳይሽ። አብርሽን ለእኔ ተወይልኝ፣ ለእኔ ስጭኝ። መቼ ሲጀመር ሩታ አብርሽን በገመድ አሰረችው? እሱ ፍላጎት ካለው እኮ ከአንቺ ጋር መሆን፣ አንቺን ማግባት፣ አንቺን ፍቅረኛው ማድረግ ከፈለገ እኮ ሩታ በገመድ አላሰረችውም። እንደውም እየገፋችው ነው፣ እንደውም እየገፋችሁ ነው፣ እሱ ከፈለገ ማለት ነው። ሲቀጥል ደግሞ አንቺ አላጠፋሽም። ዋናው ምን የሚባል ነው፣ የሆነ የሚባል ተረት አለ፣ ባለቤቱን ካልናቁ ቤቱን አይነቀንቁ ይላሉ የሀገሬ ሰዎች ሲተርቱና አንቺ ሳትሆኝ ያውን ሩታን የደፈርሽው ባልተብየው ነው። አንቺ በዚህ ልክ ድፍረት ባይሰጥሽ ሩታ ቤት ድረስ ሄደሽ እንደዚህ አይነት ንግግር፣ እንደዚህ አይነት አሳፋሪ ቃል ባልተናገርሽ። አንቺ ምን ቤት ነሽ? አንቺ ማነሽና ነው ክብር አስመናሽ? የአብርሽን እሱ አፍ የለውም ባላደን አባወራደን ነው እሱን የላከሽ። የእውነት በጣም ነበር ትናንትና፣ እውነት ለመናገር ቤተሰቦች ረዘም ያለ ቪዲዮ አልሰራውም ስላልተመቸኝ፣ የሰው ቤትም ስለሆነ ታውቃላችሁ። የ4 ደቂቃ ምናምን ግን በጣም ተናድጃለሁ። እውነት ለመናገር በሄርሜላ በጣም ነው የተናደርኩት። የእውነቴ ነው። አንዳንድ ደግሞ ኮሜንቶች ታናዳላችሁ። ሩታ ሰው ቤትሽ መጥቶ ክብር አሰጭም፣ ሩታ በጣም አበዛሽ፣ ሩታ ተጨማልቀሻል፣ ሩታ አብርሽ እኮ ነው እንድትታወቅ ያደረገሽ የምትሉት። ሩታ እኮ ነች አብርሽን እንዲታወቅ ያደረገችው። ምን አብርሽ ሩታ እንድትታወቅ ያደርጋል? ሩታ ናት አብርሽን እንዲታወቅ ያደረገችው። ሚዲያው ላይም በደንብ ተቀባይ እኮ እንዲያገኝ ያደረገው ወደኋላ ቪዲዮን ካያችሁ የሩታ ነው። ምን አብርሽ ነው ለሚዲያ ላይ ሩታን አምጥቶ እንድትታወቅ ያደረጋት? የእሱ ቪዲዮ እኮ በደንብ የሚታየው እኮ በሩታ ምክንያት ነው። የሩታ ስም ከሌለበት እንደውም ቪዲዮን ቪውን ይውስኪ እችኛዋም እሱም የእሷ ስም ከሌለበት ቪዋቸው ይወርዳል። ስለዚህ አንዳንድ ኮሜንቶች እንደው ስነ ስርዓታችሁን ብትይዙ። እንዲህ እናንተ ብትሆኑ በሩታ ቦታ ምንድን ነው የምታደርጉት? ቤቷ ድረስ ሄዳ እኮ ባልሽን ስጭኝ እኔ ልንከባከብልሽ ነው ያለቻት እኮ። እንዴ ሩታ ሰው ቤት ሲመጣ ክብር የለሽም፣ ሰው ቤት ሲመጣ እንዲታረጊ ያለሽ። እንደውም በጠፈጠፈቻት አይገርማችሁም? ባልሽን ስጭኝ እኔ ልንከባከብልሽ፣ አንቺ ለወንድ ልጅ ክብር መስጠትና ባልሽን መንከባከብ አልቻልሽም፣ ስጭኝ እያለቻት እኮ ነው። ሴቶች እናንተ ብትሆኑ በሩታ ቦታ ምን ነበረ የምታደርጉት? እግሯን አጥባችሁ ስማችሁ ተቀብላችሁ አስተናግዳችኋት ነበር። እናንተ አትብሱም? እንዲያውም ኮሜንቶች ሩታ ላይ የምትፈርዱ እናንተ አትብሱም? የእውነት እናንተ አትብሱም? እኔ ሩታም ትክክል ነው ስራዋ ያልኩ አይደለም አብርሽ ላይ የምታደርገው አሁን ላይ ግን ቢሆንም ሄርሜላ መሄዷ ልክ ነው። ምን አገባ በባልና ሚስት ሶስተኛ ወገን ምን ስለሆነች? ያውም ሙሽሚት እኮ ናት እሷ። ለአብርሽ ገጽ እኮ ነው አፈቅረዋለሁ ወደዋለሁ እያልሽ የምትናገር ልጅ ቤት ድረስ እናንተ ጋር መታ የባላችሁ ውሽማ ስትናገር ጨብጣችሁ አብልጣችሁ አጠጥታችሁ ምናምን አስተናግዳችሁ ነው የምትልኳት አይደለ? ሴቶች ሆናችሁ ግን በሴት ላይ ስትፈርዱ በጣም ነው የምትገርሙኝ። ያውም እኮ እናንተ ማታደርጉትን። ይሄኔ እኮ አዳሚ ኮሜንትሽ ሩታ ላይ የምትፈርጂ ሁሉ ይሄኔ ከሩታ ተበሳላችሁ፣ ነብር ናችሁ። ይሄኔ ማንም ሰው እኮ በሚወደው ሰው ሲመጣ እንዴት ነው የምታስቡት? በተለይ ሴቶች አረ ሼም ነው፣ እግዚአብሔርን ሼም ነው። ችኛዋ ሳይናውጣነቷ ለነገሩ ቀደም ብዬዋለሁ። ባለቤቱን ካልናቁ አጥሩን አይነቀንቁ የሚባል ተረት አለ። አብርሽ ነው ሚስቱንም እንድትናቅ ያደረገው አይደል? በዚህ ልክ ቤት ድረስ ሄዳ ይሄን አይነት አስጸያፊ አስቀያሚ ለራሷ መጀመሪያ የሴትነት ክብሯን ያልጠበቀች ከአብርሽ ውጭ ቡታጀራ ላይ ወንድ እንደሌለ ያዙኝ ንቀቁኝ የምትል አንድ ሴት ሄዳ ሩታን በዚህ ልክ መናገሯ እንደኔ አግባብ ነው ብዬ አላስብም። መጀመሪያ የራስ ክብር ይበልጣል። መጀመሪያ የሴትነት ክብር ይበልጣል። መጀመሪያ የራሷን ክብር ባስጠበቀች ደግሞ እሷን ብሎ የአብርሽን ክብር አስጠባቂ ወገኛ። የእውነት እኔ ትናንት በጣም ነበር የተናደርኩት። በተለይ ደግሞ ኮሜንቶች የሌለ ታናዳላችሁ፣ የሌለ ማለት ነው። ሩታ አጥፍታለች፣ በትናንትና አጥፍታለች። ግን ባልና ሚስት መሀል ላይ ያለ ነው። በቃ የሩታና የአብርሽ ነገር አዲስ አይደለም። 2017 ጀምሮ የምናየው ጭቅጭቅ ነው። ምን አዲስ ነገር አለ? እችኛዋ ምን ቤት ነው የሶስተኛ ወገን ክብር አስመላሽ ኮሚቴ ሆነችው ማለት ነው። እናንተ ደግሞ ጨምራችሁ ኮሜንታችሁ ይደብር ነበር ሴቶች።
ለማንኛውም በሩታ ጫማ ውስጥ እኔ በሆንስ ብላችሁ አስቡ። ጥሩ ነው እንደዛ ማሰብ አይከፋም።